ሰላም ፋሚሊ እንዴት ናችሁ? ዛሬ በሌላ ቪዲዮ ተመልሰናል ማለት ነው። ወደ ግቢ ስትሄዱ መያዝ ያለባችሁን ምርጥ ነገሮችን በዛሬው ቪዲዮ ነግራችኋለሁ ማለት ነውና ከበሶ እስከ ዳቦ ቆሎ፣ ከለውዝ ቅቤ እስከ ማርማራታ፣ ከሻንጣ እስከ ፒኪኒ ጀምሮ ያለውን ነገር መያዝ ያለባችሁና ተጨማሪ ሌሎች ቁሳቁሶች ለእናንተ የሚያስፈልጓችሁን በዚህ ቪዲዮ አነግራችኋለሁ ማለት ነውና መጨረሻ ላይ ደግሞ ለሴቶች አሪፍ ቲፕ አለ ማለት ነው። እስከ መጨረሻው መከታተል አትርሱ። ቪዲዮ ለሌሎች ጓደኞቻችሁ እንዲደርስ ላይክ በማድረግ ጀምሩት። እንዲሁም ሰብስክራይብ ካላደረጋችሁ ደግሞ እዚህ ቻናል ላይ 97% ሰብስክራይብ ያደረገ ሰው ያያሉ። እንግዲህ ወደ ዛሬው ቪዲዮአችን ስንሄድ በመጀመሪያ የምናየው በምግብ ዘርፍ ነው። በምግብ ዘርፍ እንግዲህ ግቢ ከገባችሁ በኋላ በቃ እናትህ በራን ኮክታ ከእንቅልፍ ቀስቅሳ ልጄ ቁርስ ደርሷል ብላ መጥራት ወፍ በቃ ቀርቷል። አሁን ጠዋት 1 ሰዓት ተኩል ተነስተ ለሻይና ዳቦ መሰለፍ አለብህ። በቃ በቀን 3 ካልተሰለፍ ዶርም ድረስ በሰሃን አይቀርብልህም። መቼስ ደግሞ እንደማሚ ዋው የሚያስብል ግሬስ እንዳይመስልህ እና ላይ የሚያዙር ፈውስ ነው በቃ የሚቀርብልህ። ኮብል ከመስር ጋር ሽሮ ያለ ዘይት፣ ስጋ ወጥ ያለ ስጋ መብላት ነው በቃ አስበው። በዛ ላይ ችጋላለ ይሞርሞራል። ከዚያ እናት ትናፍቃለሽ። ታዲያ በበሶ ካልሆነ ምንም አታገኛትም። በሶ ሆድ ብቻ መሙላት አይደለም በቃ ናፍቆት ማስረሻ ነች እና ብትወደውም ባትወደውም በሶ ያዝ። ኩኪስ፣ ዳቦ ቆሎ የመሳሰሉ በባህሎች ያሉ ደረቅ የስንቅ ምግቦች በደንብ ያዙ። በቃ ታመሰግኑኛላችሁ በኋላ ነው የምላችሁ ከገባችሁ በኋላ እና በቀጣይ የምንለው ደግሞ በሶ ነው። ይሄ በሶ ደግሞ ዩኒቨርሲቲ ተማሪ የሚታወቅበት በበሶ ነው። በቃ እኛም ያለ በሶ አንኖርም። እኔ ለምሳሌ ፍሬሽ እያለሁ በቃ በሶ ይዤ መጥቼ ነበረ። ግን ያው ሲኒየርነት እንግዲህ ሲኒየር ከሆንክ ማለት 2ኛ ዓመት ከሆንኩ በኋላ እንኳን በሶ ማለት ያው አብዛኛውን ሰው የሚያስበው ማለት የግቢ ተማሪ ከተባለ በሶ ታይጠር ይውልም በቃ በሶ ነው የሚባለውና ግን ሲኒየሮች ላይ ሲኒየሮች ምናምኛ በሶ ምናምን አንይዝማ ትላለህ። ያለ በሶማ እንዴት ይሆናል? እንግዲህ በሶ ብትወድም ባትወድም በቃ ጥቂት ቢሆን ያዝ። መበጥበጡ ራሱ ላይፍ አለው በሶና ለአንድ ሴሚስተር ከ2 እስከ 5 ኪሎ በቃ በቂ ነው ባለው። ፍሬሽ ስትሆኑ ግን የካፌ ምግብ ስለሚያመቻችሁ እስከ 6 አድርጋችሁ ያዙ። በሶስት ይዙ ከቻላችሁ በማሸጊያ ወይ ደግሞ በፌስታል አሽጋችሁ ብትይዙ ለመያዝም ያመቻችኋል። ለሞድም በቃ አሪፍ ነው። በቀጣይ ደግሞ ለምሳሌ ኩኪስ አለ። እኔ ኩኪስ በጣም ነው የምወደውና ስለዚህ በኩንታል ይዝ ምናምን አስቤያለሁ። በኩንታል እሱ ለማትወዱ አሪፍ መፍትሄ ነው። ከ2 እስከ 3 ኪሎ ለሴሚስተር ብትይዙ በጣም አሪፍ ነው። ኩኪስ ነፍስ የሆነ ነገር ነው እና ኩኪስ በበሶ አስባችሁታል። ግን እመኑኝ ካልቆጠባችሁ የዶርም ጀማ በቃ 3 ቀን አያቆያትም እና ስንቅ መሆኑን አስባችሁ ቢያንስ 2 ወር ማስቀመጥ ይኖርባችኋል። አገኘው ብላችሁ ጨርግራችሁ በሳምንት ጨርሳችሁ ጨላ ሲነጥፍ በኋላ ጉድ እንዳትሆኑ በቃ። እንደውም ገንዘብ እስኪጠር ኩኪሷን አትንኳት። ከነካችሁ በቁጠባ በቃ ገንዘብ ከጠረረ በኋላ ወደ ኩኪሷ ታዞራላችሁ ማለት ነው። ከዛ ደግሞ ዳቦ ቆሎ በጣም በቃ ኮመን ነው። እቺ በጣም አሪፍ ነገር ናት እና እስከ 2 ኪሎ ብትይዙ አትጎዳም። A few moments later ዳቦ ቆሎ ስትተክዙ ማታከዣ፣ ስትቸክሉ ደግሞ ማቸካይ ትሆናለች። 3 2 1 go የለውዝ ቅቤ ኦር ማርማራታ የመሳሰሉትን የሚቀቡ ምግቦች አሉ። ከዳቦ ጋር የሚቀቡ ምግቦች ደግሞ እነኚህ ደግሞ ፈጣን ዴሊቨሪ ፉድ የሚባሉት አሉ። በቃ እነሱ ወይስ ማር ካልሆነ አብዛኞቹ በከተማ ስለምታገኙ እዛ የዳቦ ዋጋ ጣርታችሁ የሚያጎዳ ከሆነ ሸመትመት ማድረግ ትችላላችሁና ነገር ግን የማር ሀገር የምትኖር ከሆነ በቃ በደንብ ያዙ ትፈወሳላችሁ። እመኑኝ። በተረፈ በቃ ማር ሀገራችሁ ምርጥዬ ከሆነ ይዛችሁ ሌሎቹን ከመጣችሁ ወዲህ በተመደባችሁበት መግዛት ትችላላችሁ ስለሚገኙ ማለት ነው። ሱቅ ላይ ደግሞ አንዳንድ ግቢ ፍራፍሬ በጣም ርካሽ ነው። በተለይ ወደ ደቡብ አካባቢ ታዲያ ደቡቦች ለምግብ እንዳታስቡ ያደርጓችኋል። ያው የጠገበ ስለ ትምህርቱ ስለማያስብ አትጎዱ እንጂ ሰርክ ሀሳባችሁ ፈውስ መሆን የለበትም። በቃ ተመረቃችሁ ስራ ስትይዙ ታማርጣላችሁ። ፈውስ ማለት ያው ታውቃላችሁ ምግብ ማለት ነው ፈውስ ማለት እና ለጊዜው ያገኛችሁትን ጠረጋችሁ በደንብ ቸክላችሁ በአሪፍ ግሬድ መመረቅ አስቡ። ደግሞ ክረምት ነው በቆሎ ምናምን ትገጣላችሁ። ምግብ በቃ እንደሙዳችሁ የሚመቻችሁና በየሀገራችሁ ለስንቅ የሚዘጋጁ ነገሮች አሉ። በቃ እነዛን ያዙ። ግቢ መግባት የሚችሉትን ለምሳሌ እንደ ሽምብራ ሊሆን ይችላል፣ በሶ፣ ማር ብቻ በቃ የፈለጋችሁትን ያላችሁንና የሚሞዳችሁን ፈውስ ያዙ። በቃ ማለት እንደሙዳችሁ ማለት ነውና ከዛ ደግሞ ቀጣይ ዋናው ነገር ደግሞ እንደው በቁሳቁስ ዘርፍ ደግሞ መጀመሪያ ለምናገኘው ሻንጣ ነው። በቃ ሻንጣ በጣም ወሳኝ ነገር ነውና ብዙዎቹ ቀለል ብሎ መግባት ይሞዳችኋል። አንዳንዶቹ ደግሞ ግን እንደ ሰርግ አልታጀብን ነው የሚሉት በቃ። እና ብዙዎቻችሁ መረዳት ያለባችሁ ነገር የምትገቡ እናንተ እንደሙዳችሁ እንዳቅማችሁ እንዳስተሳሰባችሁ እና ፍላጎቶቻችሁን እንጂ ስለ ሰዎች አትጨናነቁ። አለቀ በቃ። የምትኖሩት የራሳችሁ ኑሮ ማለት ያ። ስለዚህ የራሳችሁን ቢዝነስ ወድርኩ አለቀ። እናንተ በራሳችሁ የሚሞዳችሁን እና የሚያስፈልጋችሁን ነገር አድርጉ። እዛ ውጭ ያለው ነገር በቃ
ኢትስ ሲምፕል። ጀለስ 4 ግብዳ ሻንጣ ተሸክማ ግቢ ስለሚቆሰው እኔም የሚል ፉክክር ትሳችሁ በቃ ምንድን ነው የሚያስፈልገኝ? አቅሜ የቱን ያክል ነው? አለቃ አላር እንዲ ከሌሎች እኩል ለመሆን በሚል የፋሚሊ ኑሮ አታናጉ። ሻንጣ ለምሳሌ እንደኔ ማለት ሪኮመንድ ማድረጋችሁ አንድ በጀርባ የሚነገት አለ ባግ ብትገዙ በቃ ከሌላችሁ ካላችሁ ግልግል እና ሌላ ትንሽ ለምሳሌ የምትጎተተዋ ብርድ ልብስና የመሳሰሉ ትልቅ ነገሮች የምትይዙባት ሻንጣ ቢኖራችሁ በቃ አሪፍ ነው። ከዛ የዘለለ ነገር የለም በቃ። ምክንያቱም ለባህልና ለረፍት ወደ ቤተሰብ ስትመጡ ለቀናት የሚሆን ልብሳችሁን በጀርባ በሚነገተው ባግ ይዛላችሁ ማለት ነው። እና የተቀሩትን ደግሞ በቀረችው እዛ ግቢ ላይ ቦርሳ አስቀምጣላችሁ ማለት ነው። እና ሙሉ ዕቃ ምክንያቱም ሙሉ ዕቃ በየጊዜው ስለማታንኳትቱ ማለት ነው። ነገር ግን እንደ ግቢው ርቀት ያው እንደናንተ የሸመታ ብዛት እንዲያዛችሁት ዕቃ ነው የሚወሰነው። በቃ ያ ነው ወሳኙ ነገር። እና ስለዚህ በፍላጎታችሁ መሰረት ብትይዙ ያው መልካም ነው ይላሉ። ያው እንደ ሪኮመንድ ነው። ያ ቀጣይ የልብስ ሽመታችን እንግዲህ ይሄ የሚወሰነው ያው እንደደረሳችሁ ግቢ አየር ንብረትና የእናንተ ሙድ ነው ማለት ነው። እና ለምሳሌ መቼስ ሰመራ ደርሶ ምርጡ ሳትይዝ አትሄድም ማለት እንዲህ። ያ መቼስ ደብረ ብርሃን ደርሶ ደግሞ ከጋቢ የማይተናነስ ጃኬት መያዝ አትረሳም። እንደ ግቢውና ያው እንደ እናንተ እንደ ሙዳችሁና እንደ አቅማችሁ ይወሰናል። ፋሽን ተከታይ ናችሁ? ዘናጭ ናችሁ? ኦር ቀለል ያለ አለባበስ ይመቻችኋል? ወይስ ሙዳችሁ ምንድን ነው? በቃ እንደ ሙዳችሁ። መጨረሻ ላይ ያልኳችሁ ደግሞ ለሴቶች የምሰጣችሁ ቲፕ ደግሞ ምንድን ነው? ሴቶች ግቢ ሲገቡ በጣም ግብዳ ሻንጣ ተሸክፉ ሁሌ እመለከታለሁ እና ብዙ ጊዜ ይገጥመኛል። እና ዌልካም ስንቀበልም ይሄ ነገር ብዙ ጊዜ ያጋጥመኛል ማለት ነው። እና ብዙ ጊዜ ምንድን ነው የሚሞሉት? ብዙ ጊዜ በቃ ራሴ ጥያቄ ይፈጥርብኛል። ምንድን ነው የሚሞሉት ብዬ በቃ ራሴን ጠይቄ መልስ አላገኘሁም። ለማንኛውም ሴቶች የእናንተ አለባበስ ወዲህ በሉት ወዲያ በቃ ትንሽ በቃ ይከብዳል ለሁሉም ያ በጣም ሄቪ ብቻ ከቴት እስከ ጎርድ እንዳሻችሁና እንደ ፍላጎታችሁ ሸምቱ በቃ። ነገር ግን እንደ ምክር የምነግራችሁ ምንድነው እንደ ቡዲ ነገሮች ምናምን በርካታ አድርጋችኋል ይጠቅማል። እና እኔ ያልኳችሁን የምር የምታደርጉ ከሆነ ታተርፉበታላችሁ። በቃ እዚሁ ግቢ ላይ በቃ ያየሁትን አሁንም እየተማርኩበት እዛው ግቢ እየተማርኩ ያለውን ያየሁትን ነገር ነው የምነግራችሁና በተረፈ ያው በንጽህና ስለማታሙ ካልሲ እና ፓንት ምናምን በርካታ አድርጎ የመያዝ ግዴታ የለባችሁም፣ ግን ብትይዙ ይመረጣል። የዛሬ ቪዲዮ ይሄን ይመስላል ማለት ነውና እስካሁን ስለተከታተላችሁኝ ቴንኪው በጣም አመሰግናለሁ። እንግዲህ እንደዚህ አይነት ደግሞ ቁም ነገር አዘል ቪዲዮዎች እንዲደርሳችሁ ማለት ነው ሰብስክራይብ አይረሳ፣ ላይክ ማድረጉት፣ እንግዲህ ለጓደኞቻችሁ ደግሞ ሼር አድርጉት። እኔ ጨረስኩኝ። ባባይ